ተመልከቷቸው እኛቸው ያው ሶስት ፎቶዎች ያገኙት ፎቶ እነኛቸው እንዴ ለአንድ ጳጳስ እኮ ጥላ የሚይዝለት እኮ ዲያቆን እኮ ነው። ሃይማኖት ውስጥ ባሉ በጣም ድብቅና ሽሽግ ነገር በሚፈልጉት ነገሮች ሁሉ ባለፈው በዚህ በእኛ ቤተክርስቲያን በጣም እሱን ላንሳኔ ሌላውን እነ ሄኖክ ላይ ያነሱ ይችላል። እህቶች እንደማትሆኝ ተስፋ አድርጋለሁ። ቤተሰብ እንደማትሆኝ ተስፋ አድርጋለሁ። እናቶች እንደማትሆኝ ተስፋ አድርጋለሁ። እህታቸውን ብትሆን ዘመዳቸውን ብትሆን ንሳል ያጨም አንድ ከዚህ ቤተክርስቲያን አፈንግጦ የወጣ ሰው ሲናገር የሰማሁት ነው። በተለይ አእምሮዬ ውስጥ ያለው ይሄ ተራራ በመዞር አትጸድቅም፣ ለድሃ በማብላት የተጠማ በማጠጣት በጎ ስራ ሰራው ብለህ አትጸድቅም፣ ጽድቅህ ክርስቶስ ኢየሱስ ብቻ ነው እያለ ጣራ የሚሰነጥቅ ንግግር ሲያደርግ ሰምቼ አዘንኩ። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃልናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የኢኦቲ ሪአክት ቤተሰቦች ደምቃችሁልኝ። ዛሬ እንግዲህ ይሄን ቪዲዮ ባልሰራ በጣም ደስ ባለኝ ነበር። ነገር ግን እንደዚህ ነገሮች እያየናቸው ስናልፍ ወደ ነገር ያመራሉ። ነገ ደግሞ ነገር ይመጣልና ሰውንም አስመልክቶ ነው ቪዲዮ የሰራሁትና ለማንኛውም እንዳትቀየሙኝ አልፈልጋለሁ። አንድ ጳጳስ ናቸው ልበል ጎረምሳ ናቸው ልበል የማላቃቸው ሰው ናቸው አይደል ምን እንደሆነ ብቻ አንድ ሴት ልጅ እንግዲህ አቅፈው ሲስማቸው እርሳቸው ሲስሟት ይታያሉና አስኬማ አድርገዋል። እንግዲህ ጳጳሳትን ሰው ምንድነው ይሆን ያለ የሚለው ነገር ዛሬ የምንመለከት ነው የሚሆነው። ሁላችሁም ይሄን ቪዲዮ ላይክ ማድረጋችሁን እንዳትረሱ። እኔ ሰፖርት ማድረግ የምትፈልጉ ይሄን ቪዲዮ በፒን ማየትና ከስር በኩል ታንክስ የምትመለከታለች እሷን በመንካት እኔ ሰፖርት ማድረግ ትችላላችሁ። ሁሌም እንደምታደርጉት ሁላችሁም በኮሜንት ላይ የገባችሁ እግዚአብሔር ይመስገን ያላችሁ ጻፉልኝ ማለት ነው። አባታችን በቀደም ወተት የተማሰለበትን ማንኪያ ሻይ ማሰርኩበት ብሎ ገና ካሁኑ ለቀን ይመጣሉ። ነገር እያማሰልን አሁንም ዘረኛ ሆነን አሁንም አሜተኛ ሆነን የማንኪያ ጉዳይ አይደለም ያምን አስተናግደው እንዴ። ሰሞኑን እኮ ጭልፋው ድስቱ በሙቋ ታጥቧል። ህይወታችን ግን በንስሐ ታጥቧል። አቤት ሰኞ ዕለት የነበረ ያጠብ አይነት አቤት በየቤታችን ማንኪያ አልቀረም። እግዚኦ በጣም ጥሩ ነው። እግዚአብሔር ይመስገን። ማንኪያው እንዳይረሳ ጭልፋው እንዳይነሳ ተነካክቷል ተብሎ በሽቦ በምኑ በአይጃክሱ ሲታጠባል። እቃው ታጥቧል፣ ድስቱ ታጥቧል፣ ጭልፋው እየጾመ ነው። እኛ ግን እየተነካካን ነው። አሁንም ዲያስታው ልጅ ወገኖቼ ለጭልፋ የታወጀ ጾም አይደለም፣ ለቄስ ፋሲል ነው። እቃውን አትጠቡ አላልኩም። ለድስት የምንጨነቀው ነው ያለ ህይወት እንጨነቃለን። ታርቀናል፣ የበደለ ክሰናል፣ ይቅር ተባብለናል። ታዲያ ጭልፋው በሽቦ ብቻ መነዳ አለበት? ማንኪያ ነካብኝ እያሉ አንዳንድ እናቶች ከና ካሁኑ ለቀኖና ይመጣሉ። አባታችን በቀደም ወተት የተማሰለበትን ማንኪያ ሻይ ማሰርኩበት ብሎ ገና ካሁኑ ለቀኖና ይመጣሉ። ነገር እያማሰልን አሁንም ዘረኛ ሆነን አሁንም አሜተኛ ሆነን የማንኪያ ጉዳይ አይደለም ያምን አስተናግደው የእናንተን ህይወት ጉዳይ ነው። ተቆጣዋችሁ፣ ይቅርታ አድርጉልኝ። ለጭልፋ መጨነቅ አትጨነቁ አላልኩ። ህይወት እንዴት ነው? ወንድማማቾች ታርቀዋል፣ ባልና ሚስት ታርቀዋል። የተኳረፈ ኩርፊያውን ትቶ ይቅር ተባብሏል። ታዲያ ምንድነው ድስት ማጠብ ብቻ? አንደበት ሳይታጠብ ህይወት ሳይታጠብ ጀመርነው እኮ አልጨረስነውም። አሁንም ይቻላል። አሁንም እንታረቅ። አሁንም የበደለ ይካስ። አሁንም ይቻላል። ድስቱ ላይ አጠባው ላይ እንደተጨነቅን ሁሉ ወደ አባቶች ቀርበን ይፍቱኝ፣ ይቅር በሉኝ፣ የተጣላሁትን አስታርቁኝ እንባባል። ሽማግሌ ያለ አባቶች አሉ። እግዚአብሔር ያኑርልን። ለፈቃደ ነፍስ ነው ጾሙ ያልን ወገኖቼ። ዋው ለአባታችን ቃሉትን ያሰማልን፣ ጸጋውን ያብዛልን። በትክክል የብዙዎቻችን ህይወት እንደዛ ነውና ጾም ሲገባ ያለው ነገር በሙሉ እናጸዳለን። እኛ ግን ንስሐ እንገባም። በቃ ሰዓት ጠብቀን በቃ 9 ሰዓት ሞላ 12 ሰዓት ሞላ እያልን ሰዓት የምንጠብቅ ሰዎች ነን ዛኖቻችንና ሰው ጊዜ አምላካችን ኢየሱስ ክርስቶስ ከዚህ ህይወት ያውጣን፣ ወደ ትክክለኛ ጾም ያምጣን ማለት ፈልጋለሁ። አቤቱ ወደ አንተ ልምጣ፣ ጾሜ ወደ አንተ የምመጣበት ይሁን። ካላንደር ይዤ ሰዓት ደረሰ አልደረሰ እያልኩ የምጾምበት አይሁን። አዘዘኒ እምጻቤከ፣ ወደ አንተ ልምጣ እዘዘኝ። በውሃው ላይ ልራመድ፣ ጊንጡን ልጫማ፣ ዘንዶውን ልርገጥ፣ ኃይሉ ነኝ። ጌታ ሆይ ኃይል የምሞላበት ጾም አድርግልኝ። ጌታ ሆይ ዓለምን የማሸንፍበት ትጥቅ የሆነኝ ጾሙ። ጌታ ሆይ የኑሮ ቋጠሮዬ ውሎ የሚፈታበት አድርግልኝ። ጌታዬ ሆይ ውስብስብ ችግሮኞቼ መፍትሄ የሚያገኙበት ጾም ይሆንልኝ። ወደ አንተ ስመጣ ይሄ ይሆናል። አንተን እንድቀርብ አድርገኝ። ወደ እግዚአብሔር መቅረብ ብርሃናማነት ነው። ባለማይተቦች ነውር የሆነ አጎራረስ በማህበራዊ ሚዲያ ላይ በተለያዩ ፎርማቶች ላይ እየተገለጡ የምግብ ሽሚያና ውድድር ላይ ነው ያሉት። ክርስቲያኖች በዚህ ሲታዩ በጣም ያሳዝናል። ማይተብ አድርጋችሁ ነውር ስሩ የተባሉ ይመስል ክፉ ቦታ ላይ ትልቁን የብረት መስቀል አንገታቸው ላይ አድርገው የሚታዩ ሰዎች የነውር ቃላት በማይተብ ሲገለጥ በጣም ያሳዝናል። በኃጢአታቸው ከመጠየቅ ባሻገር እንደገና እግዚአብሔርን ማሰደብ እዩዋቸው ክርስቲያኖች ተብሎ መታየት። መስቀል ከፍታ ነው እንጂ ዝቅታ አይደለም።
መስቀል ዝምታ ነው እንጂ የነውር ንግግር አይደለም። መስቀል አርምሞ ነው፣ ብዙ ማውራት አይደለም። መስቀል መቆጠብ ነው፣ መቸኮል አይደለም። መስቀል ሰማይ ማየት ነው፣ የምድር ክርፋትን መልበስ አይደለም። ስለዚህ መስቀላዊ ህይወት ለመኖር ነው አንገታችን ላይ ማይተብ ያሰር ነው። ይሄ ደግሞ መከራን የምንታገስበት በጾምና በጸሎት የምንጸናበት እግዚአብሔርን ደስ በሚያሰኝ መንገድ የምንቆምበት መንገድ ነው። በዚህ እንድንሆን እግዚአብሔር ይርዳን። አሜን። ለመምህራችን ቃሉን ያሰማልን፣ ረጅም ዕድሜና ጤና ይስጥልን። እስቲ መምህራችን መምህር ዲያቆን ሄኖክ ኃይሌም በዚህ ጉዳይ ትንሽ የሚጠሩት ነገር አለ፣ እንስማቸው። ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? ስለዚህ ጌታ በልቶልናል አንበላም ለምን አይሉ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቶ አልነበረ? ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል። ክርስቶስ ግን የጾመው ጾሙ ሲል ነው። የኛ ቤተ ክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደል፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን። ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃትም። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች። ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተ ክርስቲያን። ቤት ንብረት አልነበረውም፣ መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ለሁሉ አራያ ነው። ለባለ ትዳሮቹ ቤተ ክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተ ክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተ ክርስቲያን ክርስቶስ ወደቀ ተነሳ ብላ ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው። ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የምንጾምበት ምክንያት ወሳኝ ነው። ራሱ ነገረን። ስለ ጽድቅ የሚጾሙ ብፁዓን ናቸው። መምህራችን መምህር ዲያቆን ሄኖክ ኃይሌ ቃሎትን ያሰማልን፣ ጸጋውን ያብዛልን፣ ረዥም ነገር ያስጥልን። በምክንያት ለምን እንደምንጾም አውቀን መጾም አለብንና እንግዲህ ቤተክርስቲያናችን በዚህ ልክ ነው የምታስተምረው። ለዚች ቤተክርስቲያን ልጆች ያደረገን አምላካችን ስሙ የተመሰገነ ይሆነልን። አንድ ከዚህ ቤተክርስቲያን አፈንግጦ የወጣ ሰው ሲናገር የሰማሁት ነው። በተለይ አይምሮዬ ውስጥ ያለው ይሄ ተራራ በመዞር አትጸድቅም፣ ለድሃ በማብላት የተጠማ በማጠጣት በጎ ስራ ሰራው ብለህ አትጸድቅም፣ ጽድቅህ ክርስቶስ ኢየሱስ ብቻ ነው እያለ ጣራ የሚሰነጥቅ ንግግር ሲያደርግ ሰምቼ አዘንኩ። መጽደቅ ነው ቁም ነገሩ። የተራበ ካላበላ የተጠማ ካላጠጣ ዘይት እጁ ላይ ከሌለ አንድ ሰው የገነት የመንግስተ ሰማያት በር ሊቆለፍበት ይችላል። እኛ አይደለም ምንለው። ይሄው ለኔ ከተናናሾች ለአንዱ አላደረጋችሁም፣ ለኔ አላደረጋችሁም። ጻድቃንን ደግሞ ምን ይላቸዋል? በአምስቱም ሕዋሳቶቻቸው ስራ የሰሩ ዘይት ከማሰሮ ጋር ያላቸውን ደግሞ እነሱም መቼ ተረባይተን ብለው በትትና ይናገራሉ። ለነዚህ ከተናናሾች ከረሃብተኞች ወይም ደግሞ ከታመሙት ለአንዱ ያደረጋችሁት በጎ ስራ ለኔ ያደረጋችሁት ይላቸዋል። መንግስተ ሰማያት ይገባሉ። አያችሁት? በጎ ስራ መንግስተ ሰማያትን ሊያሳጣም ይችላል፣ ሊያስገባም ይችላል። እኛ ተፈላስፈን አይደለም፣ ቃል በቃል የተቀመጠ ነው። ስለዚህ ክርስቲያኖች ዘይት እንዳይጎለን ክርስቶስ አምላካችን በመጣ ጊዜ የሚያጸድቀን ማሰሮ ብቻ አይደለም። ምን ብቻ አይደለም አልኳችሁ? ማሰሮ ሃይማኖት ነው። ይሄን እንዳትረሱ። ማሰሮ ምንድነው አልኳችሁ? ሃይማኖት ብቻውን አያድንም። ከሃይማኖታችን ጋር ዘይት ያስፈልገናል። ዘይቱ በጎ ስራ ነው። በጎ ስራ አያስፈልግም የሚል ይሄ ከንቱ ዓለም ምን ለማለት እንደሆነ ግልጽ ሆኖ ይግባችሁ ክርስቲያኖች፣ ግልጽ ሆኖ ይግባችሁ። ይሄንን ትምህርት የጀመረው አውሮፓ ዛሬ ላይ ምን እንዳለ ታውቃላችሁ? ብንራብ ያበሉናል፣ ብንጠማ ያጠጡናል ይመስለኛል አይደል? ብንራብ ያበሉናል፣
የዛሬውን ያርገውና ሰሞነኛው ዜናው ግን የራሱ ጉዳይ ነገር ነው መሰለኝ። ግን ደግሞ በርካታ የረድኤት ድርጅቶች አሉ ከምዕራቡ ዓለም በጎ ስራ ሲሰሩ እግዚአብሔር ዋጋ ይሰጠናል ብለው እንዳልሆነ ታውቃላችሁ። ሰብአዊነት ነው ወይ ደግሞ የፖለቲካ ትርፍና ኪሳራ ተሰልቶ ነው ሰዎች በጎ ስራ የሚሰሩት? ይሄ ብቻ አይደለም። በጎ ስራ ለእግዚአብሔር ብሎ መስራት አለመስራት ብቻ ሳይሆን ሰዎች ምን አይነት አመለካከት አላቸው? ስለ ሃይማኖት ያላቸው ነገር በጣም የተዛባ ሆኗል። ይሄ ሐሳብ በበቀለበት በአውሮፓ ምድር ላይ ሃይማኖት ዋጋ አጥቷል። ለምን? በጎነትን እያስተማረ ስላልሆነ። ስለዚህ ያያችሁት ይሄ ፕሮቴስታንቲዝም በበቀለበት ምድር ላይ በጎ ስራ ከሃይማኖት ሳይሆን የሚመነጨው ከሰብአዊነት ብቻ ሆነ። ያሳዝናል። ክርስቲያኖች ሰብአዊነት ባለቤት አጣ፣ ተቀባይ አጣ። ማን ነው ተቀባዩ? ፖለቲካ። የበጎ ስራ ባለቤት እግዚአብሔር መሆኑ ተረሳ። ይሄን ማን ያደረገው? በስራ አትጸድቅም የሚለው የእናንተና ትምህርት በስራው ካልጸደቀ ለፖለቲካ ትርፍ ያደርገዋል እንጂ እዚህ ዓለም ላይ ትርፍና ኪሳራውን አስልቶ ያደርገዋል እንጂ እግዚአብሔር ያየኛል ብሎ ለምን ያደርገዋል? በጎ ስራውን ሰዎች እግዚአብሔር ያየናል እንዳይሉ፣ ሰዎች ለእግዚአብሔር ብለው በጎ ስራ እንዳይሰሩ ዛሬ ላለው የምዕራቡ ዓለም አስተሳሰብ ክፉ ሐሳብ ጥሎ የሄደ ይሄ ሐሳብ ነው። ስለዚህ እኛ በጎ ስራ ከመንግስተ ሰማያት ሊያወጣ እንደሚችል፣ በጎ ስራ ከመንግስተ ሰማያት ሊያስገባ እንደሚችል ይሄንን እያወቅን ክፉ ስራ ከመንግስተ ሰማያት ያወጣል፣ ክፉ ስራ በጎ ስራ ደግሞ መንግስተ ሰማያትን ያወርሳል። ይሄንን እናምናለን። መምህራችን ቃሉን ያሰማልን፣ ጸጋውን ያብዛልን። ወደ መጣሁበት ዋና ፖይንት ልመለስና እንግዲህ እዚህ በፎቶ ላይ የምትመለከቱት ነው አባት ብዬ ልናገር ብያስ እኔ እንጃ ብቻ ዘመርኩን የጻፈው ነገር አለ። የጨረቃው ጳጳሳት ናቸው ማለትም በነ አቡነ ሳዊሮስ በነ አቡነ ዜና ማርቆስ ከተሾሙት መሃል አንዱ ናቸው የሚል ጽሑፍ አይቼ ነበር። እርግጠኛ አይደለሁም። እንደዛ የሚል ነገር ዘመርኩን ፔጁ ላይ ፖስት አድርጎ አይቻለሁና ስለዚህ ነገር የምታውቁ ካላችሁ አሳሳችሁ ኮሜንት ላይ አስቀምጡ፣ በውስጥ በኩል ጻፉልን። እኚህን ሰው የምታውቋቸው ካላችሁ አሁን ጥያቄ በዚህ አባት ላይ አባትም ከሆኑ ወይ ልጃቸው ልትሆን ትችላለች። ልጃቸው አትሆንም፣ በምንም ሚስ ልጃቸው አትሆንም። እንደሚታወቀው ሶሪ ልጃቸው አትሆንም፣ እህታቸው ነች ወይ ዘመድ ናቸው። የሆነ ነገር ነው የሚሆኑት። ከዛ የሚያልፍ ነገር ካለ አይዶን ነው ምን እንደምላችሁ። ቢሆን ግን እህታቸውን ብትሆን ዘመዳቸውን ብትሆን ንስሐ ልጃቸውን ለመናገር ከባድ ታውቃላችሁ፣ የፈለገች ብትሆን አስኬማ አድርገዋል። በዚህ ልክ መቅረብ ትክክል አይደለም እንዴ። ለአንድ ጳጳስ እኮ ጥላ የሚይዝለት እኮ ዲያቆን እኮ ነው እንጂ ኖርማል ሰው ዝም ብሎ ሄዶ እኮ ጥላ ይይዝለት ነው እኮ። በዚህ መንገድ ወደ ቤተ ሲመጡ እኮ ጥላ ይያዝላቸዋል። አስኬማ ለብሰው ልብሳቸውን ለብሰው ጥላ የሚይዘው ዲያቆን ብቻ ነው፣ አለቀ። እኔ ኖርማል ዲያቆን አይደለሁም እጄ ጥላ ይይዝለት የሆነ ሰው ዲያቆን ያለ ሰው ሄዶ ጥላ ይይዝም። በዚህ ልክ ነው ቤተክርስቲያን ቦታ የምትሰጣቸው። አሁን ደግሞ በዚህ ልክ ልብስ ለብሰዋል። እኔ እንጃ መስቀሉንም አድርገዋል፣ አስኬማውንም አጥልቀዋል። ምንድነው? ምን ለማስተላለፍ ነው? ኦኬ እሺ፣ ለምን ፎቶ ፖስት ተደረገ? ፎቶ ነው የወጣው እንግዲህ ፌስቡክ ላይ ነው የተገኘው የተባለው። ለምን ፎቶ ይሄ ፎቶ ለምን ወጣ? ሲጀምር ለምን መነሳታቸው ሲሆን ለምን ወጣ? ምንድነው ሐሳቡ? ምን ተፈልጎ ነው? እነሱ ከነሱ ስልክ እንግዲህ ሰርቆ ያወጣ የለም፣ በፍላጎት ነው የወጣ ነገር እና ቤተክርስቲያን ምን ለማስባል ተፈልጎ ነው ነገር የሚለው ነገር ጥያቄ ስለሆነብኝ ነውና ብቻ በጣም ያሳፍራል። እህታቸውም ትሁን እናታቸውም ትሁን ማንም ትሁን ማንም በዚህ ልክ አስኬማቸውን አጥርቆ እያለ ልብሳቸውን አጥርቆ እያለ በዚህ ልክ መቅረብ አለባቸው ብዬ አላስብም። ለመባረክ ራሱ ስንቀርበው እኮ በፍርሃት ነው የምንቀርበው እና ቤተክርስቲያን ለዚህ ዘመን የተዋረደችበት እና ቤተክርስቲያን ለዚህ ዘመን በጣም የተደፈረችበት ዘመን አለ ብዬ አላስብም። በጣም ከምንላችሁ በላይ ከምንነግራችሁ በላይ ቤተክርስቲያን በጣም ተደፍራችሁ በዚህ ዘመን ሃይባ የለም፣ የሚመለከት አካል የለም፣ ሁሉም ዝም ጭጭ ነው። በዚህ የተነሳ በጣም ከምንላችሁ በላይ ቤተክርስቲያን በጣም ተደፍራለች በዚህ ልክ ማለት ነው እና ጨርቃ ጳጳስም ሆነ የፀሐይ ጳጳስም ይሁን እሱ ምንም ማትራ አያደርግም። ምንድነው መልእክቱ የሚል ነገር ነው የዛለፍ መልእክትና እሺ፣ እናንተ ሐሳብ ኮሜንት ላይ አስቀምጡልን። እንግዲህ እንደዚህ አይነት ነገሮችም አንድ መምህራችን የተናገሩት ነገር ላሰማችሁ ከዚሁ ጋር ስለሚያያዝ ሃይማኖት ውስጥ ባሉ በጣም ድብቅና ሽሽግ ነገር በሚፈልጉት ነገሮች ሁሉ ባለፈው በዚህ በእኛ ቤተክርስቲያን በጣም እሱን ላንሳኔ ሌላውን እነ ሄኖክ ላይ ያነሱ ይችላሉ።
ሰዎች ቅዳሴ ሲቀድሱ ተቀርጸው እስከ መላክ ድረስ ማለት ነው። ይሄ እኮ ቤተ መቅደስ ውስጥ አንድ ሰው አሃዱ ሲል ቤተ መቅደስ ውስጥ ራሱ መጋረጃው እንደተጋረደ ነው። በመጋረጃ የተገረደውን ነገር በስልክ ያወጣዋል። ጭራሽ ለሌላ ላልሆነ ነገር ማለት ነው። ቤተክርስቲያን በመጋረጃ የጋረደችውን እዛ ድረስ ያደረገ እና እንደውም በቤተክርስቲያን ደግሞ ትውፊት ይባላል። አንዱ የትውፊት ትርጉም ድብቅ ሽሽግ ማለት ነው። ምንም ሌላ እንትን ማያስፈልግ። ምክንያቱም አሁን ለምሳሌ አሁን ሶሻል ሚዲያ ላይ እኔ ሃይማኖታዊ ነገሮችን ላንሳ። አንድ ሰው ስርዓት አምልኮ የሚፈጽመው ለእግዚአብሔር ነው እንጂ እየፈጸመው መሆኑን ለማሳወቅ አይደለም። ማለት ለእግዚአብሔር የሚያደርገው ለሰዎች ካደረገው ከንቱ ነው፣ እግዚአብሔርም አይቀበለውም። ለዚህ ነው የራሱ ወንጌል በወንጌል እንደዚህ ያደረገ ፈሪሳውያንን እና እናንተ ግብጾችና ጻፍና ፈሪሳውያን በሰዎች ትታዩ ዘንድ ብሎ ይገልጻል። ራሱ ለመታየት ብሎ ካደረጉት በእግዚአብሔር ዘንድ ተቀባይነት የለውም። አንድ በዚህ እንኳን ለሰው አሳይተውት ማለት ነው። አንድ በጣም ደስ የሚለኝ ታሪክ አለ በዚህ በገዳማውያን ተጋድሎ ውስጥ እና አንድ ሰው በጣም መንፈሳዊ ደብዝ ያለው መንፈሳዊ ከመሆኑ የተነሳ በጣም ጥልቀት ያለው መንፈሳዊ ሕይወት ከመኖሩ የተነሳ እንባ ሀብት ተደርጎ ተሰጠው። በማንኛውም ስለሚያየው ነገር በርህራሄ በጸሎት እግዚአብሔርን በማድነቅ ያለቅሳል። እና ግን አንድ ቀን ምን ሐሳብ መጣበት? እንባዬን ላጠራቅመው የሚል ሐሳብ መጣበት ይላል። እና ከዛ እንባው ማጠራቀም ጀመረ በእቃ። ሐሳቡ ምንድነው? አንድ ቀን እግዚአብሔርን ይሄን እንባዬን አሳየዋለሁ እና ስለዚህ እንባዬ ብለህ ማረኝ ይለዋለሁ ብሎ ነው ሰውየው። ግን ይሄ ሰውዬ ሁሉን እንባዎቹን ደግሞ ማጠራቀም አልቻለም። ተመስጦ በሚጸልይበት ሰዓት ይረሳውና እንባዎቹ መሬት ላይ ይጠባጠባሉ፣ ልብሱ ላይ ወይም ደግሞ በጨርቆ ሲጠርግ ደግሞ ጨርቆ ላይ የሚሆኑ አሉ። እና በኋላ መሞቻው ሲደርስ ራእይ አየ። ራእዩ ምንድነው? እሱ ሊሞት ለፍርድ ሲቀርብ እንባውን ይዞ በእቃ ይቀርባል። እና ሰውየው እባክህ ስለዚህ እንባ ብለህ ይቅር በለኝ ብሎ ሲቀርብ መልአኩ ደግሞ ሌላ በትልቅ እቃ የተጠራቀመ እንባ ይዞ ቀረበ። እና አይ እሱን እንኳን እንዲታይ ብለህ ያጠራቀምከው ስለሆነ ዋጋ አታገኝበትም፣ ግን እነዚህ መሬት ላይ የተንጠባጠቡትና በእጅ የጠረቃቸውን አጠራቀምልሃለሁ ብሎ በትልቅ እቃ አመጣለት ይላል። ማለት እና ሲያርመው ነው ለመታየት ያደረከው ነገር ይሄ ምንም ርባና የለውም ነው ማለት። ሃይማኖት መሰረታዊ ትርጉሙ ለእግዚአብሔር ብቻ መታየት ነው። ጸሎትን ያሰማልን፣ ጸጋውን ያብዛልን። ቀደም እንዳልኩት ነውና ቤተክርስቲያን ውስጥ ቅዳሴ ሲቀደስ አሃዱ ሲባል ቀልጾ የሚያወጣ ካህን ያለበት ዘመን ላይ ያለነው። ያውቃ አይደለም ካህን ያለበት ዘመን ላይ በቃ አሁን ሁሉም ተመቸውና ይሄ ስክሪን ስር ከያዘ እንደፈለገ በቃ ካሜራው እንደሆነ ካገኘ ገብቶ እንደፈለገ ማድረግ ነው። እና በጣም ከባድ ነው ባይዘው እነዚህ ነገሮች አሁን ምንም ባይሆን ለወደፊቱ ብዙ ነገር ያመጣሉ። አሁን ያለበት ዘመን በዚህ ጋር ይሰጥነ ባለበት ዘመን ላይ በዚህ ከተደረገ ለወደፊት ህዝቡ ሁሉ ሲሰለጥን ምን እንደሚፈጠር አስቡት። እና ሰው ይሄ ነገር እናንተን ሐሳብ በኮሜንት ላይ አስፍሩልኝ ለማለት ፈልጋለሁ። እናንተ እኮ ነገር ኮሜንት ያስቀምጡልን። በመጽሐፍ ቅዱስ ላይ አማኞች ክርስቲያኖች ከተጠራንባቸው ስሞች አንዱ ካህናት የሚል ስም። አንደኛ ጴጥሮስ ምዕራፍ 1ን ስናነብ ምዕራፍ 2ን ስናነብ ምዕራፍ 9ን ስናነብ ራዕየ ዮሐንስ ላይም ምዕራፍ 1ን ምዕራፍ 5 ምዕራፍ 20ን ስናነብ አማኞች ወይም ክርስቲያኖች ካህናት ተብሎ ተጠርተዋል። ይሄ ማለት ለተለየ አገልግሎት ለተለየ ዓላማ የሚሾሙ ካህናት አያስፈልጉም የሚል ድምዳሜ ላይ ለመድረስ አይደለም። እንደዛ እንዳልሆነ ደግሞ በልዩ ጥንቃቄ መሾም ያለባቸው ካህናት እንዳሉ ቅዱስ ጳውሎስ በአንደኛ ጢሞቴዎስ መልእክቱና በቲቶ መልእክቱ ላይ በደንብ አስረድቶናል። ማነው ጳጳስ የሚሆነው፣ ማነው ዲያቆን የሚሆነው፣ ማነው ኤጲስቆጶስ የሚሆነው የሚለውን ዝርዝር ማለት ነው። ስለዚህ ካህናት ተብለን የመጠራታችን ዓላማው ካህን አያስፈልግም ሌሎች ካህናት የሉም የሚል ድምዳሜ ላይ እንድንደርስ አይደለም። ግን የካህናትን ስራ ከካህናት ስራ የምንጋራው ስራ ስላለ ነው። እንደምመን ሁላችንም መስዋዕት እንሰዋለን። የምንሰዋው መስዋዕት እንደ ብሉይ ኪዳን ያለ መስዋዕት አይደለም፣ ወይም ደግሞ የቤተ መቅደሱን መስዋዕት አይደለም። ለእግዚአብሔር የምናቀርበው ምስጋና፣ ለእግዚአብሔር የምናቀርበው ዝማሬ ሁሉ መስዋዕት ተብሎ ተጠርቷል። ከዛም በላይ ግን እግዚአብሔር አምላክ እኛ እንድንሰዋለት የምንፈልገው መስዋዕት እንዳለ በመጽሐፍ ቅዱስ ላይ አስረድቶናል አይደለ? አሁን ትልቁ ጥያቄ እኛ እንደ ክርስቲያን ለእግዚአብሔር ምን አይነት መስዋዕቶችን እናቀርባለን? ምን አይነት መስዋዕት እያቀረብክ ነው አንተ፣ እኔ ምን አይነት መስዋዕት እያቀረብኩ ነው የሚለውን ነገር ክርስቲያን ራሱን መጠየቅ ያለበት። መስዋዕቱ ምንም ይሁን ምን ለእግዚአብሔር የሚቀርብ መስዋዕት በጣም የተመረጠ መሆን አለበት፣ ንጹህ ልዩ መሆን መቻል አለበት። ሁሌ ስለ መስዋዕት ሲነሳ የምናነሳቸው አቤልና ቃየል የሁለቱ መሰረታዊ ልዩነት ያለው እዚህ ጋር ካቀረቡት መስዋዕት ንጽህናና ቅድስና አንጻር ብቻ።
ቃየል ያቀረበው መስዋዕት ላይ እንደው ለእግዚአብሔር ያንን እህል መስዋዕት አድርጎ ባያቀርበው እንኳን እንክርዳዱ ራሱ አይበላው አውጥቶ ይጥሏል። መስዋዕት ባይሆን ኖሮ ያን እንክርዳድ የሚጣል ነበር እንጂ አገልግሎት ላይ የሚውል አይደለም። እግዚአብሔር ካልበላው እሳት ለሚበላ ምን ያደርጋል ብሎ ቆሻሻውን አቀረበለት። አቤል ደግሞ ለእግዚአብሔር አምላክ ንጹህ እንደሚገባ ነው ንጹህን የሰባውን በግ አቀረበለት። ቁም ነገሩ ያለው ልባቸው ላይ ነው፣ እቃው ላይ ያለው ልባቸው ላይ ነው ቁም ነገሩ ያለውና የኛም አገልግሎት በየትኛውም መልኩ ቅዱስ ጴጥሮስ ቅድም በጠቀስነው መልእክቱ አንደኛ ጴጥሮስ ምዕራፍ 2 ላይ በእግዚአብሔር ዘንድ የተወደደ መስዋዕት እንድታቀርቡ ነው የሚል የንጉስ ካህናት ብሎ ሲጠራን በእግዚአብሔር የተወደደ እግዚአብሔር የሚወድ መስዋዕት እንድናቀርብ ማለት ነው። መዝሙረኛው ላይ በጣም የሚደንቅ ቃል አለው። መዝሙር 54 ላይ ዘእንፈቃዴ እሰውለከ ከፈቃዴ እሰዋልሃለሁ የሚል ቃልን ተናግሯል። ከራሴ ፈቃድ እሰዋልሃለሁ ምን ማለት ነው? ለእግዚአብሔር የምናቀርበው መስዋዕት እኛ የምንወደውን እኛ የምንፈልገውን ነገር አስቀርቶ ለሱ በመስጠት ከኛ የተረፈውን አገልግሎታችን በተረፈን ጊዜ መሆን አይችልም ማለት ከኛ በተረፈ እኛ በማንጠቀምበት ጊዜ ላይ አይደለም። ለእግዚአብሔር የተለየ ጊዜ መርጠን ገንዘብ የምንሰጠው መስዋዕት የምንሰጠው ከኛ ተርፎ አይደለም ማለት እግዚአብሔርን አስቀድመን እግዚአብሔርን መርጠን ከፈቃዳችን አጉድለን ማለት መተኛት እየፈለግኩኝ እየደከመኝ ካንተ ፈቃድ ለአንተ ለምሰዋት ስለምሻ እንቅልፌን ትቼ ተነስቼ ለጸሎት ተጋለሁ እያለ መብላት እየፈለግኩኝ ያንተ ፍቅር ስለሚበልጥብኝ በመጾም የመብላት ፈቃዴን እሰዋልሃለሁ እያለ ዝሙት እያማረኝ መዳራት እያማረኝ ግን አንተ ስለምበልጥብኝ ንጽህናዬን እጠብቃለሁ እያለ እኛ ከምንፈልገው እኛ ልናደርገው የምንሻውን ነገር አይ እግዚአብሔር ይበልጥብኛል እግዚአብሔርን እወዳለሁ ብሎ መተው ነው ከፈቃድ መሰዋት። በእግዚአብሔር ዘንድ የተወደደ መስዋዕት ማለት ነው። ሰውነታችሁን የተወደደ መልካም መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ብሎ ቅዱስ ጳውሎስ ያዘዘንም ከራሳችን መሻት ከራሳችን ፍላጎት ለእግዚአብሔር እንድንሰጠው ስለሚሻ ነው። የሆነ ነገር በመሰዋት የሆነ ነገር በማረድ በመግደል ሳይሆን የገዛ ፈቃዳችን የገዛ ፍላጎታችንን ለእግዚአብሔር ብሎ በመተው ውስጥ ለእግዚአብሔር የሚቀርብ መስዋዕት እንዳለ እንድናስብ ስለተፈለገ ነው ማለት ነው። ስለዚህ ከፈቃዳችን ለእግዚአብሔር ዕለት ዕለት በምናደርገው ነገር ውስጥ ከፍላጎታችን ለእግዚአብሔር መስዋዕትን ማቅረብ ይገባል የሚለውን መልእክት ማስተላለፍ ያስፈልጋል። ቪዲዮአችንም ይሄን ይመስል ነበር። ቪዲዮአችንን አብራችሁ ተማራችሁበት ቁም ነገር ወሰዳችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቸር ቆዩልኝ።